ሰላም ሰላም። እነዚህ ፍየሎች ቀናቸው 35 ቀናቸው ነው ከተወለዱ ማለት ነው። ምን እንደሚያካክሉ ተመልከቷቸው። ሁለቱም መንታ ናቸው የተወለዱት። ዛሬ ላችሁ የፈለኩት ነገር ምንድነው? ብዙ ጊዜ ፍየል እርባታ ላይ 2 ወይ 3 ስትወልድ ደስ ይለናል፣ ወይም ደግሞ እንደዛ እንዲሆንልን ነው የምንሰራው። እኔም እየሰራሁ ያለሁት እንደዛ ነው። ነገር ግን ብዙ ጊዜ ከሚያጋጥሙ ችግሮች ጋር ተያይዞ እርግዝናው 3 ይሆንና ወይም ደግሞ ጽንሱ 3 ይሆንና የሚወለደው ግን ወይ 1 ነው ወይ 2 ነው ወይ ሁሉም ጤናማ ላይሆኑ የሚችሉበት ሁኔታ አለ። አመጋገባቸው ላይ በደንብ መሰራት መቻል አለበት። እዚህ ጋር የምትመለከቷቸው ፍየሎች እንግዲህ አብዛኞቹ 2 ሊወልዱ የሚችሉ ናቸው። ስለዚህ ስራችን የሚሆነው ምንድነው ወደ 3 ወደ 4 ከፍ ማድረግ ነው። ታዲያ ጽንሱን 4 ማድረግ ብቻ አይደለም፣ ወይም ደግሞ እርግዝናቸው 3-4 ግልገልን እንዲያረግዙ ብቻ አይደለም፣ ማሳደግና ማጥባት ሲችሉ ወይም ልክ እንደምትመለከቷቸው አይነት ግልገሎች ፈጣን የሆነ እድገት እንዲኖራቸው ማድረግ አስፈላጊ ነው። ስለዚህ አገራችን ላይ ሰምታችሁ ሊሆን ይችላል ከዚህም በፊት 3 ነበሩ የተወለዱት፣ 2 ብቻ ቀሩ፣ ወይ 1 ብቻ፣ 3ቱም ሞቱ፣ ሆድ ውስጥ ሞተው ቀሩ። እነዚያ ነገሮች በጣም የተለመዱ ናቸው በዚህ በተለምዶ በሚሰራበት ሰዓት ማለት ነው። ነገር ግን እነዚህ ፍየሎች በጣም የተጎዱ ነበሩ። አሁን በጣም ጥሩ አቋም ላይ የሚገኙ ናቸው የምትመለከቷቸው ማለት ነው። በቃ ወደ ጥሩነት እየመጡ ነው። ገና አልበቃም አሁንም። ስለዚህ እነዚህ ፍየሎች አሁን ቢያድጉ ጽንስ ቢይዙ ጽንሱን በአግባቡ ማሳደግ ይችላሉ። እንዲሁም ደግሞ ከተወለዱ በኋላ በአግባቡ አጥብተው ማሳደግ ይችላሉ። ስለዚህ የፍየል እንደተመለከታቸው እነዚህ ፍየሎች ተመልከቷቸው። እነዚህ ፍየሎች 35 ቀናቸው ነው ሁለቱ ማለት ነው የምትመለከቷቸው። እንዲሁም ደግሞ ለምሳሌ እንዲሆናችሁ ማለት ነው እቺ ፍየል ደግሞ ከሞት የተረፈች ማለት ይቻላል። እናትየዋ እቺ ነች የምትመለከቷት። እናትየዋ እቺ ነች፣ አሳያቸው። እቺ ነች እናትየዋ። ስለዚህ ከዚህ ጋር ተያይዞ ፍየሎችን አቋማቸው እንዲገነባ ማድረግ አስፈላጊ። ቁጥር ብቻ ምንም ጥቅም የለውም። እያደር 2ም 3ም ይሞታሉ እርባታው ላይ ማለት። ለምሳሌ እዚህ ጋር ምሳሌ የምሰጣችሁ እዚህ ጋር ያሉ ፍየሎች አሉ። ከነዚህ ፍየሎች እኔ ጋር ከመጡ ወይም ደግሞ ግልገል ሆነው እኔ ጋር ከመጡት ውስጥ አልፎ አልፎ ሞት አለ። ይሄ ምንድነው? በጣም የተጎዱ ፍየሎች ስለነበሩ ነው። ነገር ግን አሁን አቋማቸው በጣም ጥሩ በሚባል ደረጃ ደርሰዋልና ብዙ ልፋት አለው፣ ብዙ ኮስት ያደርጋቸዋል። ስለዚህ እነዚህ እኔ ጋር ያልተወለዱ ናቸው። እኔ ግን ፊዚካላቸውን በደንብ ቢፎር እና አፍተር ብዬ በደንብ አሳያችኋለሁ። በጣም ትገረሙበታላችሁ። ነገር ግን እዚህ ጋር ደግሞ ያሉት ለእርቢ የምጠቀምባቸው ናቸው። ሁላችሁም ፍየል ማርባት አለባችሁ። ሁላችሁም ማርባት አለባችሁ። በቃ በተለይ ፍላጎቱና ብዙ ሰው በአካል የነገረኝ እንግዲህ በቃ ውስጤን የገለጽክልኝ ያለኝ ብዙ ሰው አለ። በቃ ውስጤ ሊሰራው የምፈልገው በእንደዚህ አይነት መንገድ ነበረ። በቃ አንተን አየው ጀምራለሁ ያለ በጣም ብዙ ሰው አለና ፍየል አርቡ። 2ም 3ም ቢኖራችሁ አርቡ። እጅግ በጣም ይባዛሉ ፍየሎች ማለት በጣም ይባዛሉ ከምነግራችሁ በላይ ማለት ነው። በቃ አቅሙ ላለው ሰው ደግሞ በጣም ይባዛሉ። አቅሙ ላለው ሰው 2-3 ሲሆን ምናልባት ትንሽ ሊያስቸግራችሁ የሚችልበት ሁኔታ አለ። ያው ጊዜ ስለሚወስድ ብቻ ነው። 5 ወር ነው። ከ5 ወር በጣም ቀልጠፍ እንዲሉ ያው በተጨበጠ ነገር እነግራችኋለሁ ብዬ ነው። የእርግዝና ጊዜያቸውን ከማሳጠርም ጋር ተያይዞ ስራ እየሰራሁበት ነው ያለሁት። በዋነኝነት 2 ስራዎች ዋና የሚባሉ በተለይ እርባታን ስናስብ በቃ ፍየሎችን ማባዛትን ስናስብ 2 ዋና ስራዎችን አሉ። አሁን ከምነግራችሁ ውጤቱ ላይ ስንደርስ በደንብ ነግራችኋለሁኝ። ለየት ያሉ ስራዎችን እየሰራሁ ነው። ነገር ግን የትኛውም አይነት ቦታ ላይ ስሩ፣ በየትኛውም አይነት መንገድ ፍየሎች ይራባሉ። በጣም እንደ ጉር ነው የሚራቡት። እንግዲህ ፍየል ከጀመርኩ ጀምሮ እስካሁን ከተወለዱልኝ ፍየሎች 2 ብቻ ነው አንዳንድ የወለዱት። ሁሉም 2 ነው የወለዱት። የመጀመሪያው ቅዴ የነበረው ይሄ ነው። ሁለተኛው ቅዴ እንግዲህ ቁጥሩን መጨመር ነው። የሚወልዱበትን አይነት መጠን በጣም መጨመር ነው። ጥሩ የሆኑ ፍየሎችን ብዜት ብቻ አሁን የግልገል መብዛት ብቻ ትርጉም የለውም። በጣም እዛ ጋር የመጀመሪያ ቪዲዮ ላይ ትንሽ በመሃል ባትሪ ዘግቶብኝ ነው ሪከርድ ያላረኩት እንጂ ዋናው ዓላማ የመጣሁበት ይህን ቪዲዮ መጀመሪያ እዛው ፍየል እርባታ ውስጥ ሆኜ ፍየሎች ውስጥ ሆኜ ስቀርጽላችሁ የነበረው ቁጥር ብቻ ላይ ትኩረት አታድርጉ። ገበያው ላይ ስትሄዱ 2-3 ትወልዳለች ይባላል። ወልዳ እሷን በጣም የደቀቀች ትሆናለች። እንዲሁም ደግሞ ግልገሎቹም ይሄ ነው የማይባል ቢጨመቁ አንድ ግልገል የማይወጣቸው እኔ ጋር አሉ። ለምሳሌ 2-3 በጣም በትግል በህይወት ያቆየዋቸው ማለት ነው። እንደነዚህ አይነት ፍየሎች አያስፈልጉም። አንድ ያስፈልጋል። በቃ አንድ ከሁለቱ አንድ ቢሆን ተጨምቀው አንድ ቢሆኑ የተሻለ ነው እንጂ አመጋገብ በጣም ኮስት ያደርጋቸዋል። እነዚህን ፍየሎች ፍየል ለማድረግ ለወደፊቱ የሚቀጥሉትን 5 እና 6 ዓመታት ከነሱ ብዙ ፍየሎችን ለማግኘት አሁን በቃ መሰረቱ አሁን ይሰራና ከዛ በኋላ ብዙ ኮስት አያደርጋችሁም። በቃ አንዴ ከተገነባ በኋላ 1 ውለዱልኝ ብትሏቸው 2 ውለዱልኝ ብትሏቸው እሺ ብሎ አይወልዱም። ከ3 ከ4 ውጪ መውለድ አያውቁም። አሁን የተረዳሁት ነገር እሱን ነው።
ስለዚህ አመጋገብ በጣም ወሳኝ ነው። አመጋገብ ስላችሁ ግን ይሄ እየለቀቃችሁ ይሄ የሆነ ግሬዝ የሚያደርጉት የሚግጡት አይነት ነገር ቅጠላቅጠል የሚበጣጥሱት አይነት ነገር ምግብ ነው ብላችሁ እንዳታስቡ። ምግብ እሱ አይደለም። ምግብ ማለት ጥራጥሬዎች ናቸው። ጥራጥሬ ላይ ነው ፎከስ ማድረግ ያለባችሁ። እነዚህ ምናልባት ሪላክስ እንዲያደርጉ ያ ማለት ፎሬጅ ያደርጋሉ አይደለም። እነዚህ ቅጠላቅጠሎች መበጣጠስ፣ እነዚህ መንቀሳቀስ ፈላጊዎች ናቸው፣ አሳሾች ናቸው። እነዚህ ፍየሎች የራሳቸው ባህሪ ስለሆነ ነው። ነገር ግን የሚጠቅማቸው ነገር ኖሮ አይደለም። ሜታቦሊክ ነገሮችን ይረዳቸዋል። በቃ ይሄ ስርዓተ ውደታቸው፣ ፈርስ ስርዓታቸው በደንብ የተስተካከለ ጤናማ እንዲሆን ያደርጋል። ስለዚህ ከዚህ በተጨማሪ ግን በዋናነት እንደ ነዳጅ የሚጠቀሙት በቃ ዋነኛ የሚባሉ ለሰውነት ግንባታ በሉት እንዳልኳችሁ ከውልደት ጋር ተያይዞ በሰፊው የምትጠቀሙበት መኖ ነው። መኖ በደንብ ሊሰራበት ይገባል። አስቡበት። ፍየሎችን ለቅቄ እየጠበቅኳቸው ውጪ ትርፋማ ሆናለሁ የሚለው ትንሽ የሚያጠራጥር ነገር ነው። ያንን ከግምት ውስጥ አስገቡልኝ። ፍየል እርባታ ላይ ግን በጣም አርቡ ነው የምላችሁ። እኔ እንደኔ በደንብ አርቡ። ነገ 500 እና 600 ፍየሎች ይኖራችኋል በጣም በእርግጠኝነት። ያውም ደግሞ በጣም በአጭር ጊዜ ውስጥ ነው ይሄ የሚሆነው። ለመሰላችሁ በጣም የመራባት እድላቸው በጣም ሰፊ ነው። ከበጎች አንጻር ብትመለከቱ ፍየሎችን አስገብታችሁ በሳምንት ውስጥ የሆነ ለውጥ የምታዩባቸው አይነት ነገሮች ናቸው። በጣም ለለውጥ በጣም ፈጣኖች ናቸው። ለሁሉ ነገር ፈጣን፣ ለመውለድ፣ እርግዝና ለመያዝ፣ ቁጥር ለመጨመር፣ አመጋገባቸው በቃ ሰላም የሚሰማቸው አይነት ሰላም የሚሰጡ አይነት ፍየሎች ናቸው። ፍየል በእርግጥ እንግዲህ በጣም ታስቸግራለች ይባላል። ትዕግስት ይጠይቃል እውነት ለመናገር ፍየሎችን ለመያዝ። ነገር ግን ከሎካል ማርኬት ገዝታችሁ ወደ እርባታ ስታስገቧቸው ዝግጁ መሆን ያለባችሁ ፍየሎች የተለያየ ችግር ይዘው ይመጣሉ። እነዛ ችግሮችን ወይ እናንተ አከማቿቸው ነጻ ታደርጓቸዋላችሁ ወይ ደግሞ ትቀይሯቸዋላችሁ። በጣም ቋሚ የሆነ ችግር ይኖራል። ለምሳሌ በዋናነት የሚጠላው ነገር ምንድነው? የማህፀን ችግር፣ የመዋለጃ አካል አካባቢ ችግር፣ የጡት ችግር። እነዚህ ነገሮች ፈጽሞ አያስፈልጓችሁ፣ መውጣት አለባቸው። በስጋም መልኩ ቢሆን ለእርባታም ቢሆን በፈለጋችሁት አይነት መንገድ ብቻ መልሰው መሸጥ መቻል አለባቸው። እንደነዚህ አይነት ችግር ያለባቸው ለምሳሌ እኔ አንድ እያታገለችኝ ያለች አንድ ፍየል የዚህ የመዋለጃ አካል አካባቢ ላይ በቃ በጣም ታስቸግራለች። ከዚህ ቀደምም እንደዚሁ አንድ ፍየል የመዋለጃ አካባቢ ፊንጢጣ አካባቢ ላይ ተሰንጥቆ በጣም ብዙ መከራ ይችባት ነች። አቦርት አወረደች፣ መንታን ያወረደችው። እንደነዚህ አይነት ቋሚ የሆኑ ችግሮች ለፍየል እርባታ በጣም አይመከሩም። ስለዚህ ከዚህ ጋር ተያይዞ ፍየል ለማርባት የምትወስኑ በቃ ትንሽ ካፒታል የሚፈልገው መቼም ፍየል ታውቃላችሁ። በጣም ለርቢ የሚሆኑ አይነት ፍየሎችን ገዛው ካላችሁ 13,000 እና 14,000 ነው ከነ ግልገሏ የምትገዟት። ስለዚህ በጣም ኢኒሻል ኢንቨስትመንቱ በጣም አነስተኛ ነው። የመለወጥ እድላቸው በተለይ ከትንሽ ጀምራለሁ ብሎ ለሚያስብ 10፣ 5፣ 20፣ 30 ከቻላችሁ 100 እና 150 ፍየሎችን ገዝታችሁ ብታስገቡ እጅግ ግዙፍ የሚባል እርባታ ነው የምትፈጥሩት። የፍየል እርባታ ማለት አልተነካም፣ አልተሰራም። በዘመናዊ መንገድ ግን መስራት ይኖርባችኋል። ቅድም እንዳልኳችሁ ነው። እየለቀቃችሁ የሆነ ነገር መፈለግ አስቸጋሪ ነው የሚሆነው። አሁን እንዲህ ነው ብላችሁ ስለ ፍየሎቻችሁ መናገር ተፈጥሯዊ ታረጉታላችሁ። ከዛ ውጪ ግን ፍየሎች መስጠት ያለባቸውን የአቅም ልክ የመጨረሻ አቅማቸውን ልክ እንዲሰጡላችሁ ማድረግ የምችሉት ራሳችሁ ናቸው። አያያዝ ነው። እነዚህ ነገሮች በደንብ መታየት መቻል አለባቸው። ፍየሎችን ለብዜት ብቻ እንዳትፈልጓቸው። ደና የሆኑ ፍየሎች እንዲወለዱላችሁ በቪዲዮ አሳያችኋለሁ። ዛሬ የተወለደች አንድ ፍየል አለች። ለምሳሌ መንታ የወለደች አለች ዛሬ። ትናንትም እንደዛው መንታ የወለደች አለች። ከሁለት ቀን በፊት እንደዛው መንታ የወለደች አለች። ከሁለት ቀን በፊት መንታ የወለደችው አንዱ ሞቶባታል። አንደኛውም በጣም በጥረት ነው ያለችው፣ አሁን በእንክብካቤ ማለት ነው። በቃ በጣም አንደርዌት የሆኑ ህጻናት ምንድነው አይሲ ክፍል ነው ምንድነው የሚባለው ማሞቂያ ክፍል እንደዛ ነው እየተንከባከብናት ያለ ነው። በጣም ብዙ ጥረት ማለት ነው። በህይወት መቆየት የማትችል አይነት ፍየል ማለት ነው። አሁን በተርታ የተወለዱት ሁለቱ ግን አንደኛዋ ቀጨጭ ብላብናለች፣ አንደኛዋ ግን እኛ ጋር እርግዝና የያዘች ነች። እርግዝናዋ እኛ ጋር ነው የያዘችው። አንድ ነበር ከዚህ በፊት የወለደችው። አሁን ግን ሁለት ወልዳ የሚያካክሉት እነሱ ራሱ እጅግ ግዙፍ ናቸው። እንደተወለደ አመናችሁም አላመናችሁም 3 እና 4 ደቂቃ ነው የፈጀበት ተነስቶ ለመራመድ። ሁለቱም ወንዶች ናቸው። ወንድ ደግሞ በዝቶብኛል ሰሞኑን እንዴት እንደሆነ አላውቅም። ብቻ ግን ምርጥ የሚባሉ አይነት ፍየሎች ተወልደዋል። እሱን ማስቃኛችኋለሁኝ። እነዚህም በቪዲዮዎች አስቃኛችኋለሁኝ። በተወሰነ መልኩ እንግዲህ ስለ ፍየል እኔ እየሰራው ካለሁት ነገር አንጻር ልንገራችሁና ሳይንሳዊ የሆኑ ነገሮችን ደግሞ በደንብ እንመለከታለን። ፍየሎችን እያሳየው በደንብ ማስተምራችሁ ምንማማራው ነገሮች አሉ። ሰላም።